ነብዩ አለይሂ ሰላቱ ወሰላም መዲና በገቡበት ጊዜ አሉ መዲና አላህ ይወፍቀን ወንድሞች ይናፍቃል እኮ ረውዳው ይናፍቃል ወደሳቸው ቅርብ መሆንን ያክል ነፍስን የሚያረጋጋ ነገር የለም መዲና የሄደ ወንድም እህት ያቀዋል ገና መዲና ድንበሩ ላይ ሲደረስ ልብን እንዴት እንደሚያረጋጋ እንዴት አይነት ሰኪና እንደሚሰፍን መዲና ውስጥ መሆን ብቻ የሚሰጠውን ሰላም የሰው ልጅ ምንም ነገር ኢንቨስት ቢያደርግ ያን ደስታ ሊያገኛቸው مدينة بقبو جزي على أنس بن مالك رضي الله عنه خادم رسول الله صلى الله عليه وسلم لما كان اليوم الذي دخل فيه رسول الله صلى الله عليه وسلم المدينة أضاء منها كل شيء النبي صلى الله عليه وسلم مدينة بقبوبت كان كل من أجر أبرّ ሁሉም ነገር ብርሃን ሆነ ልዩ ቀን ነበር አለ فلما كان اليوم الذي مات فيه أظلم منه እሳቸው የሞቱበት ቀን ደግሞ ጨለማ የነበረበት ቀን ነው ይላል ጨለመች መዲና ሰሃቦቹ መንቀሳቀስ አቃታቸው ሽባ ሆነው ወደቁ ባሉበት ክዋሉ ማመን ከበዳቸው ዑመር ኢብኑ ኸጣብ እንኳን ያን እውነታ መቀበል አልቻሉ መሐመድ ነብዩ ሰለላሁ ዐለይሂ ወሰለም አሉ ሙሳ አለይሂ ሰላም ወደ ጌታው 40 ቀን እንደሄደው ሄዶ እንጂ ሞቷል እንዳትሉኛ እንደ ሙሳ ራቅ ብሎ ነው አቡበክር ብቻ ናቸው ተረጋግተው ያንን ሁሉ ሰው من كان يعبد محمدا فإن محمدا قد مات ومن كان يعبد الله فإن الله حي لا يموت محمد يا ملك ينبرك الله محمد موتوال الله يمي ملك جن الله هياو نو